ለምን አንረጋጋ? መረጋጋት አንተ ክብር የሚወድልህ ወንድ ስላልሆንክ ትወጣለህ። የፈለገ በአጠፋ እንኳን ጥፋቴን ተሸፋፍኖ ማለፍ ይቻላል አይደል? እኔ ፈጣሪ አይደለሁም ያንተን ገመና የምሸፍነው። የኔን ገመና ካልሸፈ ምን ነው አብረን ይሁን ነው? እስከ መቼ ነው ታዲያ እንዲምቀጥ ይሆን? አይ እኔ ያንተን ገመና አልሸፍንም። ጽድቁ ቀርቶብኝ በኮነነኝ ያለ ሰውዬ ደግሞ ስለ ጽድቅ ልታወሩ ያምራችኋል እንዴ? ለማንኛውም አብራችሁ እየዋላችሁ አብራችሁ እየተዝናናችሁ አብራችሁ እየተጫወታችሁ እንደዛ አይነት በተመልካች ላይ ሙድ መያዝ በእናንተ ላይ ደግሞ ዳጉስ ያለ ዶላሮችን ማፈስ እመኑኝ መጨረሻው አያምርም። እናት አይደለሁም ወይም ፈጣሪ አይደለሁም። በክብር ወጣ። ለምንድን ነው ሞተው? ፖሊስ ጠርቼ ከማስወጣ በክብር ጭራሽ ምንድን ነው የሚያንጨራጨርሽ? ለምን አትረጋጋ? በክብር ወጣ። እግዚአብሔር ከምትንጨራጨር ሀይሚ ከአሁን በፊት ስለ ብሩክ ስታወራ እኔ ካንተ ውጭ ህይወቴ ባዶ ነው ትል ነበረ። በትናንትናው ዕለት ግን እንደሰማነው ከሆነ የአንተን ገበና መሸፎን አልፈልግም፣ እኔ ፈጣሪ አይደለሁም፣ እኔ እናትህ አይደለሁም፣ አንተ ክብር አይወድልም፣ ስለዚህ አንተው ተከራይተህ ካስቀመጥከኝ ከG+1 ቤት ትወጣታለህ፣ ያለበለዛ ፖሊስ አመጣለሁ እያለች ነው። ጎበዝ። ሀይ አሁን አንዳንድ ሰው የሆነ ነገር ከሆነ ነገር ላይ ኮፒ አድርጎ ይሰክሰናል። ወይ አንብቦ ወይ የሰማውን ወይ የተጻፈውን ሸምድሮ ይዞ ይሰክሰናል። ልክ ከራሱ ከጭንቅላቱ አፍልቆ እንደተናገረ አድርጎ። ትናንትናም የተጠቀመችው ይሄን አይዲያ ነው ሀይሚ። ስለ ፍቅረኛ ወይም ስለ ባል ትርጉሙ ሳይገባ ቀርቶ ሳይሆን ተመልካች ምንም አይነት እውቀት ቢስ ስለሆነ የፈለጉትን ነገር እንደፈለጉ አውርተው ቪዲዮ ቢሰሩ ያንን ቪዲዮ ላይክ ከማድረግ ያንን ቪዲዮ ፑሽ ከማድረግ ወደኋላ የሚል ተመልካች የለም። ምክንያቱም ተመልካች አንዴ ተረቅጣሻል፣ ወደሽም ጠላሽም። ነገር ግን እዚህ ጋር አንድ ነገር ማለት እወዳለሁ እንዳረሰው የማዳም ቅመም ማለት ወይም አረብ ሀገር የምትሰሩ እህቶች ማለት ኢትዮጵያ ውስጥ ያሉ የብዙ አፈር የመሰሉ ይሄ በሱ የመሰለ ፊታቸውን ይሄ ውግ ያለ ሰውነታቸውን ይሄ አዲ ልብስ እየለበሱ ቪዲዮ ሲሰሩ የነበሩ ሰዎችን ህይወታቸውን እየቀየርን እኛ አረብ ሀገር ያለነው ወርቅ የሆንን ከወርቅም በላይ የበረሃ ዳይመንዶች ነን። ማንም ይሆን ምንም ይሆን ለምን ቤተሰቦቻቸው ሆነው ራሳችሁን አሳልፋችሁ እንዳሰጡ። ከራሳችሁ በላይ ራሳችሁን መጀመሪያ ውደዱ። ከዛ በኋላ ነው ሌላ ሰው መውደድ የምትችሉት። አያችሁ፣ ራሳችሁን ጥላችሁ ከጎናችሁ ያለውን ሰው እየሰደባችሁ እያንቋሸሻችሁ ትናንትና ያሳደጋችኋቸው ትናንት ከየት ተነስተው ወዴት እንደመጡ ሁላችንም አይተናል። ምንም አይነት ወጣ ውረድ የለባቸው። እኛ ዝም ብለን ነው የምንሰክሰው። እነሱ ብቻ አይደለም፣ ሁላችንም ከችግር ከድሃ ማህበረሰብ ነው የመጣ ነው። ግን እኛና እነሱን የሚለየን ምን እንደው ታውቃላችሁ? እኛ እንዴት አድርገን ገንዘብን ማምጣት እንደምትችል ምን ያህል ደክመን ምን ያህል ላባችንን ጠብ አድርገን ያቺ ገንዘብ እንደምትገኝ እኛ እናውቃለን። እነሱስ ገንዘብ ማግኘታቸውን ነው እንጂ የሚያውቁት እንዴት ተደክሞ እንዴት ተለፍቶ እንዴት ላብን ጠብ አድርጎ ገንዘብ እንደሚገኝ እነሱ ይሄን አልገባቸውም፣ አልተረዱም። ምክንያቱም ምንም እንኳን ችግርን ቢያውቁትም ምንም እንኳን ከድሃ ማህበረሰብ ቢወጡም ይተከፈቱ የሆነ ነገር ይሰክሳሉ፣ ቪዲዮ ይጭናሉ፣ ሸቃሊት ከዛ ከዚህ ትቀባበላለች፣ ዳጎስ ያለ ዶላር በአካውንታቸው ይገባል። ምንም ልፋት የለባቸውም። ምንም ነገር አይመስላቸውም። ቢሰደቡም የተሰደቡት ለዶላር ነው። አዎ ይሰደባሉ፣ ይዘቀዘቃ ሁኬር እዛ እንጂ ጨጓራሽ ላጪ ታመሚ ምን በይ ገደል ግቢ ስትፈልጊ። እነሱ ግን ጨዋታቸው ከዶላር ጋር ነው። እናም እንደሰማነው ሀይሚ ብሩክን አሳልፋ ለፖሊስ ልሰጠው ነው። እውነት ይህ ነገር እውነት ሆኖ ሀይሚ ብሩክ ከተከራየበት ቤት ከክብርም በላይ ክብር ሰጥቷት G+ ቤት አስቀምጧት ከዚህ በላይም ይገባሻል በማለት እኛ ሞቅ አድርገንላት እሱም ሞቅ አድርጓት ባልሰራው ስራ ባላደረገው ድርጊት አድርጓል ብላ ለፖሊስ አሳልፋ ትሰጠዋለች ብላችሁ እናንተ ተመልካቾች በኮመንት ላይም በማርያም በጊዮርጊስ በስላሴ የምትሉ ሰዎች ግን ሀ ብላችሁ ለንሳት ደግሞ ነው እንዲህ ወደ አረብ ሀገር የመጣችሁት። እኔ አመናችሁኝም አላመናችሁኝም
አሁን የደረስኩበትን ሁኔታ ልረሳው እችላለሁ እንጂ ከታች ካፈር ላይ ያነሳኝን ሰው በምንም ተአምር ልረሳውና ለሰከንድ እንኳን ልዘነገው አልችልም። ሀይሚና ብሩክ ዛሬ በቪዲዮ ላይ ነው በትክክለኛ ነገር የምሰራው። እድሜ ለአረብ ሀገር ሴቶች፣ እድሜ ለማዳም ዋይፋይፍ። እነሱን ፈጣሪ ይጠብቅልን። በነሱ እዚህ ደርሰናል። በነሱ እንደዚህ ቦምቦሊኖ መስለናል። በነዚህ በጣም ብዙ ህይወቶችን ቀይረናል እያላችሁ ፈጣሪያችሁን እያመሰግናችሁ የማዳም ቅመሞችን ፕላስ የማዳምን ዋይፋይ ያኖርልን እያላችሁ ተመልካችን እያመሰገናችሁ መኖር ሲገባችሁ እናንተ ግን የበለጠ ለተመልካች ያላችሁን ንቀት እያሳያችሁ ነው። ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ የምንወዳቸው ካፕሎች ትናንትና በሀይሚ ዩቱብ ቻናል ላይ መጥተዋል። ሀይሚ እንግዲህ 2 ቀን አላየናትም ነበረ። እኛ ባናያትም በቪዲዮ ትናንትና አይተናታል። ግን ትናንት የተለቀቀው ቪዲዮ በባለፈው እንግዲህ ቡታጅራ ሆነው የተቀረጸ ቪዲዮ ነበረ። ግን የተለቀቀው አዲስ አበባ ከገቡ ነው። ሻንጤን ላመጣ ወደ አዲስ አበባ ልሄድ ነው፣ እየተማርኩበት ያደግኩበት ሀገር ነው፣ ምንም እንኳ ከብሩክ ውጭ ህይወት ቢከብደኝም እኖረዋለሁ ብላ እንግዲህ ወደ አዲስ አበባ ልትሄድ ስትል የተለቀቀ ቪዲዮ ነበርና እንግዲህ እቃዋን ልታመጣ ደግሞ ወደ አዲስ አበባ ስትሄድ ብሩክ ተጃጅሎብን ነበር፣ ሙድ ይዞብን ነበረ፣ ዲኮር ምናምን ሰርቶ እንኳን ደህና መጣሽ ለማለት ከእንግዲህ የ3 ሰዓት የ4 ሰዓት መንገድ ተጉዛ አዲስ አበባ ስገባ ለእኛ ነው ለእነሱ ሳይሆን የሆነ ዲኮር ሰርቶ ያው ካለ በሰማይ ቤት መንገድ አለ ነው የሚባለው አይደል? ገንዘብ ካለ የፈለጋችሁትን ነገር ማድረግ ትችላላችሁ። ገንዘብ በተለይ በአሁኑ ሰዓት የሰውን ህይወት ብቻ ነው መመለስ የማይችለው። የሰውን ህይወት ይቀይራል። የፈለጋችሁትን ነገር ማድረግ ትችላላችሁ ገንዘብ ካላችሁና ብሩክ እንግዲህ ሀይሚ ብቻዋን ከቡታጅራ እንደመጣች አድርጎ ዲኮር ምናምን ሰርቶ በተመልካች ላይ እንዳላገጠ ሁላችንም አይተናል። ሀይሚም ለብቻዋን እንደመጣ አድርጋ የተሰራውን ቪዲዮ አይታችኋላ። እንዴት አድርጋ የለበሰችው ጃኬት ጸጉሯ እንዴት እንዳረገችው የጃኬቱንም ይሄ ኮፍያ እንደለበሰችው ፍጽም የለበሰው ልብስ ምናምን አለ አይደለ? እንደዛው ነው። ትናንትና የተለየ ነገር የለም ማለት አዲስ ፊት አላየንም። ሀይሚ አላየናትም፣ ባለፈው እንዳየናት ነው። ኤኒዌይስ ስላየናት ደስ ብሎኛል። ግን ደግሞ ምን አለ መሰላችሁ፣ በተለይ አረብ ሀገር ያላችሁ ልጆች አትረገጡ። ዝም ብላችሁ ራሳችሁን ኮራ አድርጉ፣ ራሳችሁን አስከብሩ። ማንም ይሁን ምንም ይሁን ቅድሚያ ለራሳችሁ ስጡ። ማንም ለምን ቤተሰቦቻችሁ አይሆንም? ማንም ይሁን እኔ ራሴን ሳላስከብር ራሴን ሳልሆን ራሴን ሳልወድ ሌላ ሰው ላከብር አልችልም። የምሬ ነው የምላችሁ። ወደዳችሁም ጠላችሁም ራሳችሁን አስከብሩ፣ ራሳችሁን ውደዱ። ከዛ በኋላ ነው ሰው ለሰው ቦታ መስጠት ያለባችሁ። እና ሀይሚ ብሩኬ ፍጹም ከየት ተነስታችሁ የት ላይ እንደደረሳችሁ ሁላችንም እናውቃለን። እና እኛ ከነ ብሩክ ከነ ሀይሚ የሚለየን ህይወትን እንዴት አድርገን መምራት እንደምንችል በራሳችን በላባችን በቲዮሪ በመሰከስ የሆነ ነገርን ኮፒ ፔስት በማድረግ ሳይሆን ሆነን አይተነዋል። ችግርን፣ ላይፍን፣ ሁሉን ነገር በተለይ ስደት ላይ ያለሽ እህቴ ብዙ ነገር ተምረሻልና በጣም ብዙ ነገር በቃ ለእኛ ብርቃችን አይደለም። ልብስ ብርቃችን አይደለም። ማግኘት ብርቃችን አይደለም። ማጣት ብርቃችን አይደለም። ምክንያቱም ክፉና ደጉን የለየንበት ነው ስደት። እኛ ብዙ ነገር አይተን ከታች ያሉ ደግሞ ዩቱብ ከፍተው ሲመጡ እኛነታችንን ዝቅ አድርገን ለነሱ በቃ እነሱ ደስተኛ እንዲሆኑ እነሱ የሆነ የሌለ ሰክስ እንሰክሳለን። ነገር ግን ሀይሚና ብሩክ በተለይ ትናንትና በተለቀቀው ቪዲዮ ላይ በቃ ፈጣሪያችሁን ብታመሰግኑ ተመስገን፣ ማን ነው እንደኛ እድለኛ ብላችሁ ፈጣሪያችሁን ብታመሰግኑ ከዚህ በላይ ልታገኙ ትችላላችሁ። ከዚህ በላይ ልትወደዱ ትችላል። ከዚህ በላይ ክብር ሊሰጣችሁ ይችላል። ሰው እመኑኝ ይሰላቻል። ድንጋይ አይደለም የእናንተ ተመልካች። አንድ ቀን ባዶ ትቀሩና ግን ይቆጫቸዋል፣ ይጸጽታቸዋል። እና ወደኋላ ሊመልሳችሁ እንግዲህ መጀመሪያ ቡታጅራ ሆኖ የተቀረጸ ቪዲዮ አዲስ አበባ ከገቡ በኋላ እንደተጫነ ነግሬያቸዋለሁ። የሄዱትን በአንድ ላይ ነው። ብቻዋን የሄደችው ይቺ እርጉዝ ሆና ምሰራዋ ሴት ብቻ ናት እዩ። ከዛ በተረፈ ብሩክ እንግዲህ ለተከታታይ ሀይሚን አንቺን ማጣት አልፈልግም፣ አንቺን ማጣት አልፈልግም እያለ በጣም ብዙ ጊዜ ሲለምናት ነበር። ኢቭን ተንበርክኮ ይቅርታ በቃ ባላደርገው ራሱ ይቅርታ እስከ ማለት ድረስ ደርሶ ነበር። እንግዲህ ሀይሚ አልፈልግም በቃ ከዚህ በኋላ እኔ እናንተ እንለያያለን፣ ህይወት አብቅቷል እያለች ስታወራ ነበር። ብዙ እህቶችም እንግዲህ አሁን እነ ብሩክ ስለ አረብ ሀገር ሴት ብንነግራችሁ አይደለም እነ ብሩክ ይቅሩና የኔ አሁን እኔ ቤተሰቦች እንደዚህ ነው ብላችሁ መጥተው ካላዩት አይረዱም። እነ ብሩክና ሀይሚም እንደዛው ናቸው። ሀይሚ ብሩክ እንደዛ ሲለማመጣት እምቢ ብላ ምንድን ነው ራሴን ዝቅ አድርጌ ምንድነኝ እኔ ከሰው በላይ ማናት ሀይሚ ብሎ በቃ እኔም አያገባኝም ራሴን አውጥቻለሁ ከዚ ውስጥ ሲላት ብሩክ መልሶ ሀይሚን እንደገና ተመለሳ ሀይሚ
አባቷን፣ ኩራቷን፣ መከቷ፣ ሁሉ ነገሯ፣ ድምቀቷ የሆነውን ከአንድም ለሶስተኛ ጊዜ አባቷን ይዛ ብሩክን ለመነችው። እንግዲህ ብሩክም ሁላችንም እንዳየነው በአባቷ ፊት ሳይቀር ደንፍቶ ለእኔ እኮ ስሜት አለኝ፣ እኔም ክብር እፈልጋለሁ፣ ተንበርክኬ እኮ ይቅርታ ስላት እኮ ኧረ ተነስ እንኳን ሳትለኝ ረግጣኝ የሄደች ሴት ናት። ስለዚህ አልፈልግም፣ ከእንደዚህ አይነት ህይወት ውስጥ ራሴን ነጻ አድርጌያለሁ፣ አውጥቻለሁ ብሎ ለሶስተኛ ጊዜ አባቷን ይዛ ስትመጣ እምቢ ብሎ ሄደ። እንደውም በዛ ቪዲዮ መካከል የብሩክ እናት ሀይሚን እንዴት እንዳየቻት ራሱ የአስተያየት ስታይልን ያሳየቻት። እኔ በዛ ቪዲዮ አልሰራሁም በእናቱ ማለት ነው። ከዛ በሌላው ቪዲዮ ስቴፕ 4 ላይ ምናምን ላይ ባለ ቪዲዮ ላይ በቃ ወደ ራሴ የተመለስኩ ሀይሚ ራሷን ኮና ወደ ራሷ ተመለሳ ራሷ ማዳመጥና እኔም በቃ ይቅርታ ካንተ ተለይቼ መኖር አልችልም ካለችኝ እሺ በቃ አሁን ዛሬ የሆነ ሰላም እንፈጥራለን ብሎ ብሩክ እንደገና አልፈልግ ከዚህ ህይወት ውስጥ ወጥቻለሁ ካለ በኋላ እሷን የብዙ ኢንትሮ ለራሱ ኢንትሮ የመግቢያ ኢንትሮ ሰርቶ ሀይሚን ሲጠራት ድጋሚ ሀይሚ ደግሞ አልፈልግም ከዚህ በኋላ ራሴ ብቻዬን መኖር እፈልጋለሁ አለች። ኦኬ እቄ ላመጣ አዲስ አበባ ሄዳለሁ አለች። አዲስ አበባ እቃዋን ይዛ ስትሄድ የተቀረጸና የተለቀቀ ቪዲዮ አለ አደለ? ያን ዕለት የተቀረጸ ቪዲዮ ነው ትናንትና በሀይሚቱ ቻናል ላይ የተለቀቀውና በቃ ተመልካቾቻችሁን በቃ በጣም ነው እንደምትንቁት። ከእናንተ በላይ ተናጋሪ የለም፣ ከእናንተ በላይ አዋቂ የለም፣ ከእናንተ በላይ በቃ ልብስ የሚለብስ የለም። ዋው የተነሳችሁበትን ረሳችሁት። እንደዚህ ቦምቦሊኖ እያስመሰላችሁን ተመልካቾቻችሁን በጣም ነው እንደምትንቁት፣ በጣም ነው ደደብ የምታደርጓቸው። ቢያንስ ሀይሚ ከላይ የለበሹ ነው እንኳን እሺ፣ 3 ቀን ሙሉ እኛ ልብሰ ብርቅ ሆነን እንዴት ነው የምንቋቸው የአረብ ሀገር ሴቶችን? እናንተ እንዴት ነው የምንቋቸው ተመልካቾቻችሁን? አረብ ሀገር ያለች ሴት አያችሁ፣ ቲክቶክ ላይ ላይቭ ላይ ገብታችሁ 2-3 ቀን አንድ አይነት ልብስ እየለበሳችሁ ሻሻችሁን እየጠመጠማችሁ ምንም እንደማታውቁ አያችሁ። አሁን ተረዳችሁ። ሀይሚ ትናንትና 3 ቀን ሙሉ የለበሰችውን ጃኬት ከላይ ኮፍያ ያደረገችውን የፀጉሯ ስታይል 3 ቀን ሙሉ አልቀየረችም አሉ። ለእኛ አልቀየረችም። እኛ በቀን 2-3 ልንቀየር እንችላለን። እናቴ እኛ ልብሰ ብርቆ አይደለን። ሁሉን ነገር በቲዮሪ ሳይሆን በተግባር በቃ ሁሉ ብርቃችን አይደለም። እኛ ልብስ ብትሉ ምን ብትሉ ግን ነፃነት የለም። ገባችሁ አይደለ? ሀይሚ፣ ብሩክ፣ ፍፄ እንደው ሀይሚ አሁን 3 ቀን ሙሉ እንደዚህ አንድ ልብስ የለም መቀየሪያ የለም ምናምን በሚል ሙድ ያዛችሁ። ጸጉርሽን እንኳን ወደ አላታረጊውም። ሀይሚ አሁን የመጣሽበትን ረሳሽ? እንዴት እንደነበራችሁ ረሳችሁ? ብሩክ እንዴት ከየት አንስተው እነዚህ ምስኪን የአረብ ሀገር ሴቶች ብድግ እንዳደረጓችሁ ረሳችኋቸው? ልብሳችሁን ሳትቀይሩ ምን ሳትሉ በቃ ልብስ አልቀየራችሁም። 3 ቀን ሙሉ ያችን ስታይላችሁን እንደዛችሁ ሆናችሁ መጣችሁ። በቃ ተጣላችሁ። ከእናንተ በላይ አዋቂ የለም፣ ከእናንተ በላይ ተናጋሪ የለም። በቃ ደግሞ ብሩክ የመጨረሻ ብዙ ሰዓት ነው የሰከሰው። ከዛስ ሀይሚ ኩራት የሆነ ክብር በክብር ላይ ክብር። በእርግጥ ጎበዞች ናቸው። አሁን ላይ የአብርሽንና የሩታን ስራ ኮፒ አድርገው ስለመጡ ነው እንጂ በፊት እኮ ስራቸው፣ ንግግራቸው፣ ሳቃቸው እየመጡበትን ማህበረሰብ ኮፒ ምንም አይነት ሌላ ስታይል የሌላቸው። አሁን ግን የእነዛን ኮፒ አድርገው ነው የሚሰሩት። ይሄ ምን ነካችሁ? ሀይሚ ደግሞ አሁን በእርግጥ አስተያየት የሚሰጥሽ የለም። ስለዚህ ታረቁልን፣ ሀብ አስታርቅልን፣ ምናምን አስታርቅልን፣ ይሄ መለኛው አስታርቅልን። መቼ ተጣሉ ነው የሚያስታርቁልሽ? ይሁ በቃ ትናንትናስ አያችሁ። ትክክለኛ ስህተት ሲሰሩ ትክክለኛ የውሸት ስራ ሲያመጡ ይሄ ውሸት ነው። መስራት ከፈለጋችሁ ኦኬ ስሩ፣ ግን እንደዚህ ብላችሁ እኛን አታሳምሙን። በሁለታችሁ መካከል ምንም አይነት ነገር እንዲኖር አንፈልግም። እንድትጣሉ ስለማንፈልግ ነው፣ ስለምንወዳችሁ ነው። ግን ይሄ የምትሰሩት ስራ ነው ብላችሁ እኮ ኮመንት ብጽፉ ሌላ ሰውም በእነሱ ላይ ስቴጅ ሲሰጥ መሳደብ ምናምን። አሁን መልሱን አገኛችሁ። ብዙ ነገር አለ። አሁን ቤት ስትከራዩ በቀላል መታወቂያችሁ ይያዛል። ምን ይላል ስትከራዩ ቅድሚያ ክፍያም አለው 3 ወር ምናምን። ዝም ብለሽ አይደለም ዘው የምትሉት። በቃ ሸውዱና አትፎግሩና። የመጨረሻ ባላገር አታድርጉና። እና በክብር ላይ ክብር። ሀይሚም ተናግራለች። እንደዚህ አይነት ቤት እኔ በትምህርት ቤት እንደዚህ በቪዲዮ ነው ያየሁት እንጂ አይደለም ልኖርበት ብላለች። ይህም መሳይ ጂፕላስ1 ቤት ተከራይቶ ስላስቀመጠሽ ባልሰራው ስራ ባላደረገው ድርጊት ከዚህ ቤት ወጣታለህ፣ ካልወጣ ፖሊስ አመጣለሁ። እኔ ባልኩህ ብቻ ነው የምትመራው። አንቺ ማን ስለሆንሽ? እኔ ሀይሚ ስለሆንኩ። አንቺስ ማነሽ? ብሩክስ ማን ነው? ተመልካች ነው እኮ በቃ ያፈመሳችሁ ተመልካች ነው። ከፍ ያደረጋችሁ ተመልካች ነው። የፈለጋችሁትን እንድታረጉ፣ እንድትበሉ፣ እንድትጠጡ እንደዚህ አይነት ዘመናዊ ቤት እንድትከራዩ ያደረጋችሁ ተመልካች ነው። በተመልካች ላይ ደግሞ ሙድ መያዝ በጣም ይደብራል።
ለማንኛውም የኔ ውድ ቤተሰቦች ብዙ ነገር መናገር አልፈልግም። የሚሰሩት ስራ ነው እንደምታዩት። እኛ ስንናገር እውነት ስትሰሩ የነበራችሁ ይኸው ተመሳሳይ ፍፄና ሀይሚ በቀደም የተለቀቀ ቪዲዮ የለበሱትን ትናንትናም ደገሙት። ለምን እናንተ ትክክለኛ አስተያየት አሰጧቸውም? ራሳችሁን ቆፍጠን አድርጋችሁ። እኛ እኮ የአረብ ሀገር ሴቶች ማለት እኮ ዝም ብለን ሙድ ማንም እየመጣ ሙድ ማንም ይሁን ለምን እናትሽ አትሆንም? ራስሽን አስከብረሽ ነው ራስሽን አስንቀሽ አስረግጠሽ ሌላው አንቺ ተረግጠሽ ሌላው ከፍ እንዲል ማንም አረብ ሀገር ያለሽ ሴት መፍቀድ የለብሽም። ካከበረሽ ታከብረዋለሽ፣ ካከበረችሽ ታከብሪያታለሽ። ግን አንቺን ዝቅ አድርጋ አንቺን ንቃ አንቺ ምንም እንደማታቂ ደደብ አድርጋ ግን ማንም ይሁን ምን ይሁን ደደብ አድርገው ሌሎቹ እንደዛ ሲሉ በቃ እኔ እንዴት ብዬ ልንገራችሁ? ለምሳሌ ሩታና አብርሽ ምናምን ተጣልተናል ብለው ይሰክሳሉ አይደለ? ግን ስራ ነው፣ እነሱ ሌላ ስራ መስራት አይችሉም። ዩቱብ እንደው ፈጣሪ አይበለውና ዩቱብ ኢትዮጵያ ውስጥ መክፈል አይችልም ቢባል አስቡት። የቡታጀራ ዩቱበሮች ናቸው የመጨረሻ ተጎጆቹ። ለምን አልነግራችሁ? ምክንያቱም ልብሰ ብርቆ ናቸው። ስልክ ነው ኖኪያ ስልክ ያረረብሽ ሁላ ዛሬ አይፎን ፕሮ ማክስ 100 ብር ስልክ እኮ ለእነሱ ምንም ነው ምንም። ሩታ የያዘችውን ስልክ አይታችኋል? ባለ 250 ሺህ ስልክ ነው የያዘችው። በቃ ተራ ነገር ነው ለእነሱ የ100 ሺህ ብር ስልክ ተራ ነገር ነው። አረብ ሀገር ያለሽ ውስጥ እነሱ የአንድ ወር ደሞዝ የአንድ ወር የዩቱብ የሚከፈላቸው የአንቺ ምናልባት በአመትም ላታገኙ ትችላለሽ። አዎ ዛሬም ልድገምላችሁ ማለት የንቀት ልክ እንደዛ አታሰቡ። የማናቃችሁን አሁን እኮ ይገባናል። ይሄ አውቃችሁ ነው ስህተት እንደሆነ ታውቃላችሁ። ግን ንቀት ለነገሩ ልክ ናችሁ እኮ ልክ ናችሁ። እናንተ አልተሳሳተችሁም። የተሳሳተው ተመልካች ነው፣ የዘቀጠው ተመልካች ነው። እናንተ ልክ ናችሁ። ምንም ነገር ይዛችሁ ስትመጡ ፑሽ ስለሚያደርጓችሁ በቃ ትክክል ናችሁ። ለማንኛውም ከፍ እንዳላችሁ ሁሉ ዝቅ ማለትም አለ፣ ከፍታ እንዳለ ሁሉ ዝቅታም አለ። አንድ ቀን ይህ በተመልካች ላይ ስታላግጡ እንዳትንሸራተቱ። መንፈሳዊ እስካሁን በፊት በጣም ጥሩ ታሳዩ ነበረ። በቃ ማለት አሁን ላይ የላችሁ። ለምሳሌ ጥር 21 የዓመቱ እናታችን ቅድስት ድንግል ማርያም አስተርእዮ ማርያም ቤተክርስቲያን ሄዳችሁ ፈጣሪያችሁን ስለተሰጣችሁም ስላልተሰጣችሁም ስለተደረገላችሁም ስላልተደረገላችሁም ማመስገን፣ ኮሚኒቲያችሁ ላይ ፖስት ማድረግ። በጣም ብዙ ፎሎ አላችሁ። ሌላ ስራ የላችሁም። በቃ ይሄ ነው የቢዝነስ ስራ ነው። በቃ ስራ የብላችሁ ነው፣ ስራችሁ ነው። ቤተሰብ ተመልካቾቻችሁ ራሱ ደስ ይላችኋል እንደዚህ ስታደርጉ ደስ። እናንተ ግን ሁኬር ስለምንም በቃ አይኒድ ዶላር ተመልካችን በምን እናጭበርብር? ይሄን የእናንተ ስራ። ለማንኛውም ብዙ ተመልካችን ባትረግጡ ባትነቁ ማለት የሆነ የመጨረሻ መሀይምን ባታረጓቸው መልካም ነው ማለት እወዳለሁ።